ይህ የምትመለከቱት ስክሪንሻት በአድሰንስ አማካኝነት ከዩቲዩብ ወደ ባንክ አካውንት የገባ ገንዘብ ነው። እንደምናውቀው ዩቲዩብ ከሌሎች የኦንላይን ቢዝነሶች የሚለየው ያለምንም ንክኪ በዩቲዩብ የሰራነውን ገንዘብ በቀጥታ በየወሩ በባንካችን ስለሚያስገባ ነው። በዩቲዩብ የሰራችሁትን ገንዘብ ዊዝድሮ መጠየቅ ሳይጠበቅባችሁ በቀጥታ በባንክ አካውንታችሁ በየወሩ ይገባል። ይህም ዩቲዩብን ከሌሎች የኦንላይን ቢዝነሶች በጣም ሴፍ እና በጣም ቀላል ያደርገዋል። ይህንን ለማድረግ ግን አድሰንስ አካውንት ግድ ነው። አድሰንስ አካውንት እንዴት አድርገን መክፈት እንደምንችል በቀጣይ ቪዲዮ በደንብ አድርጌ እያብራራሁ ሰራላችኋለሁ። ከእናንተ የሚጠበቀው ይህንን ቻናል ብቻ ሰብስክራይብ አድርጋችሁ አብራችሁን መቆየት ነው። ዛሬ ግን ቻናላችሁ ሞኔታይዝ ሆኖ አድሰንስም ከፍታችሁ አድሰንሳችሁን እንዴት አድርጋችሁ ቬሪፋይ ማድረግ እንዳለባችሁ ግራ የገባችሁ ሰዎች ይህንን ሜትድ ተጠቀሙ። ከአሁን በኋላ ዩቲዩብ ላይ የሰራችሁትን ገንዘብ ወደ ባንክ አካውንታችሁ ለማስላክ ፖስታ ቤት ለፖስታ ቤት መንከራተት ቀርቷል። ዩቲዩብን ወደ አድሰንስ ኮኔክት ለማድረግ የፖስታ ሳጥን ቁጥር ለማውጣት ፖስታ ቤት ሲሄድ ሲስተም የለም እያሉ በተደጋጋሚ አመላለሱኝ። እነዚህ ጥያቄዎች በበርካታ ሰዎች በተደጋጋሚ ሰዓት የምትጠየቃቸው ጥያቄዎች ናቸው። እነዚህ ሁሉ ችግሮች አሁን ላይ መፍትሄ አግኝተዋል። ናሽናል አይዲ እና ስልክ ካላችሁ ከቤታችሁ ሳትወጡ አድሰንሳችሁን ቬሪፋይ ማድረግ ትችላላችሁ። ቀላል ነው። ሙሉ ስቴፑን በዚህ ቪዲዮ እያንዳንዱን ነገር በደንብ አሳያችኋለሁ። እናንተ በቤታችሁ አድሰንሳችሁን ቬሪፋይ ማድረግ ትችላላችሁ። አድሰንሳችሁን ቬሪፋይ ለማድረግ ፈልጋችሁ ግዴታ ፖስታ ቤት መሄድ አለብን ወይም ደግሞ ከፖስታ ቤት ፒን ካልተላከልን በስተቀር በፖስታ ቤት አድሰንስ ራሱ ፒን ካላከልን በስተቀር ቬሪፋይ ማድረግ አንችልም ብላችሁ እንደዚሁም እየተንገላታችሁ ያላችሁ ሰዎች በዚህኛው መንገድ በቀላሉ በ10 ደቂቃ ብቻ ቬሪፋይ ማድረግ ትችላላችሁ። እንግዲህ ይህንን ማድረግ የምንችለው ስልካችንን ብቻ ተጠቅመን ነው። ኮምፒውተር እዚህ ጋር መጠቀም አንችልም። ምክንያቱም ናሽናል አይዲያችንን ፎቶ አንስተን ቬሪፋይ ማድረግ ስለሚኖርብን ማለት ነው። ስለዚህ ስልካችንን ተጠቅመን እንዴት አድርገን ቬሪፋይ እንደምናደርግ በደንብ አሳያችኋለሁ። በቀጣይ ቪዲዮ ደግሞ አድሰንስ አካውንት ላልከፈታችሁ እንዴት አድርገን አድሰንስ አካውንት መክፈት እንደምንችል፣ የባንክ አካውንታችንን እንዴት አድርገን አድሰንስ ላይ እንደምንሞላውና ከባንካችን ጋር እንዴት እንደምናገናኘው፣ እንደዚሁም የታክስ ኢንፎርሜሽንን እንዴት አድርገን እንደምንሞላ በደንብ አድርጌ በቀጣይ ቪዲዮ የማሳያችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ አድርጋችሁ አብራችሁን መቆየት ብቻ ነው። ዩቲዩበር ከሆናችሁ ይሄ ቻናል በደንብ ይጠቅማችኋል። በፊት የነበረው ቬሪፋይ የምናደርግበት ሜትድ ይሄ አልነበረም። አሁን ግን በዚህ መልኩ ነው የመጣው። ቬሪፋይ ዩር አካውንት ይላል። ዩ ካን ቹዝ ፍሮም አንድ ቁጥርና ሁለት ቁጥር ላይ ተጻፉ አሉ። ከነሱ ከሁለቱ ምረጡ ነው የሚለው። የመጀመሪያው የሚለው እንግዲህ እንደምትመለከቱት ኤ ፋስት ኦንላይን ቬሪፊኬሽን ፕሮሰስ ዊዝ አወር ትረስትድ ፓርትነር፣ የሚታመን ፓርትነር አድርገው ነው። እሱም ፔርሶና የሚባል አንድ ፓርትነር አላቸው ማለት ነው። አዲሱ ይሄ ነው ማለት ነው። አንደኛ ላይ ያለው this online process involves verifying your government issue ID፣ በገቨርንመንት ኢሹ አይዲያችን ነው ቬሪፋይ የሚያደርገን ማለት ነው። and completing a face match ከአይዲው ጋር ፌሳችን ማች ማድረጉን ያይና ነው ቬሪፋይ የሚያደርገው ማለት ነው። ከዛ በኋላ which takes around 10 ሚኒት ብቻ ነው የሚፈልገው ማለት ነው። 10 ደቂቃ ብቻ ነው ማለት የሚወስደው ማለት ነው ይሄንን ለመጨረስ። ሁለተኛው ደግሞ የምናውቀው ነው የበፊቱ ማለት ነው። እነሱ በአካል ሄደን ፒኑን እንድናገኘው ፒን ይልኩልናል ማለት ነው። ከዛ ፒን ሜል ያደርጉልናል። ከዛም በኋላ እኛ ፖስታ ቤት ሄደን ያንን ፒን ወስደን እዚህ አድሰንሳችን ላይ ስንሞላው ነው በአካል ማለት ነው። አድሰንሳችን ላይ ስንሞላው ነው ከአድሰንሳችን ከዩቲዩብ ጋር ኮኔክት የሚሆንልን ማለት ነው። ይሄ ሁላችንም የምናውቀው ነው። ከዚህ በፊት ስንጠቀምበት የነበር ነው ስለሆነ ማለት ነው። ስለዚህ ይሄኛው ደግሞ ከስንት ጊዜ ከ2 እስከ 4 ሳምንት ይፈጃል። አንድ ወር ብቻ አይደለም። ኢቭን አንድ ወር ጠብቃችሁም ላይላክላችሁ ይችላል። ከዛ ሪኩዌስት ታደርጋላችሁ። ከዛ አሁንም አንድ ወር ጠብቃችሁ አሁንም ላይላክላችሁ ይችላል። ሪኩዌስት ታደርጋላችሁ። በጣም ብዙ ሰው እየጠየቀኝ ያለው ይሄ ጉዳይ ነው ማለት ነው። ስለዚህ ይሄኛውም አሁን በዚህ መልኩ ተፈቷል ማለት ነው። ስለዚህ ይሄንን እንዴት ነው የምናደርገው ማለት ነው? ቬሪፋይ ናው የምትለዋን ክሊክ እናደርጋለን። ከዛ በኋላ ጨረስን ማለት ነው። በዚህ መልኩ በቀላሉ ቬሪፋይ ማድረግ እንችላለን ማለት ነው። የሚጠይቁን ነገሮች አብረን እየሞላን እንሄዳለን ማለት ነው። መጀመሪያ ወደ ቻናላችን ስንሄድ እንግዲህ ዩቲዩብ ፓርትነርሺፕ ፕሮግራም ተቀብሎናል። ዩቲዩብ ፓርትነርሺፕ ፕሮግራም ተቀብሎናል። ዩቲዩብ ፓርትነር ሆነናል። ግን ምንድነው እዚህ ጋር አክሽን ሪኳየርድ ይለናል። ጌቲንግ ፔይድ የሚለው ላይ አክሽን ሪኳየርድ ይለናል ማለት ነው። አክሽን ያስፈልገዋል። ቴክ ማድረግ አለብን ያን አክሽን ማለት ነው። ምን ስላላደረግን ነው? ቬሪፋይ ስላላደረግን ነው። ፐርሰናል ኢንፎርሜሽናችንን ቬሪፋይ ስላላደረግን ነው። አድሰንስ ገንዘቡ በእጃችን ወይም ደግሞ ዩቲዩብ ገንዘቡ በእጃችን መድረሱን አላረጋገጠም ማለት ነው። አክሽን ሪኳየርድ ይለናል ማለት ነው። ስለዚህ እኛ ጌት ስታርተድ ብለን እንገባለን። ጌት ስታርትድ ብላችሁ ከገባችሁ በኋላ በዚህ መልኩ ያመጣላችኋል። ቬሪፋይ ዩር አይደንቲቲ የሚል ይመጣና እነዚህ ሁለት አማራጮች ይሰጣችኋል ማለት ነው። ቅድም ያየናቸውን አማራጮች ቬሪፋይ ናው የምትለዋን ክሊክ እናደርጋለን።
ከዛን ሪዳይሬክቲንግ ቱ ፔርሶና ወደ ፔርሶና እየወሰደን ነው ማለት ነው። ስለዚህ ኮንቲኒው እንለዋለን። ፔርሶና ወደሚባለው ወደ ታማኙ ድርጅታቸው እየወሰደን ነው። ስለዚህ ቢግን ቬሪፋይ የምትለዋን ክሊክ እናደርጋለን። ከዛ በኋላ ዋት ካንትሪ ኢዝ ዩር ገቨርንመንት አይዲ ፍሮም ይለናል። አይዲ ገቨርንመንት አይዲያችሁ የየት ሀገር ነው ይለናል ማለት ነው። እዚህ ጋር መሙላት ያለብን አይዲያችን ናሽናል አይዲ ነው። አሁን ቬሪፋይ የምናደርግበት ብለናል አለ። ስለዚህ ናሽናል አይዲያችን የየት ሀገር ነው? የኢትዮጵያ ነው። ስለዚህ እዚች ጋር ኢትዮጵያ ብለን እንሞላና ምን እናደርጋለን ማለት ነው? ሰሌክት እንላለን ማለት ነው። እዚህ ጋር የትኞቹን አይዲ መጠቀም እንደምንችል ያመጣልናል። ስለዚህ ከነዚህ አይዲዎች መካከል አንደኛው ድራይቨር ላይሰንስ አለ፣ የመንጃ ፍቃድ ማለት ነው። ሁለተኛ ደግሞ ናሽናል አይዲ አለ፣ አሁን እኛ ልንጠቀመው የፈለግነው ማለት ነው። ሶስተኛ ፓስፖርት አለ። ፓስፖርታችሁን መጠቀም ትችላላችሁ። በነገራችን ላይ ፓስፖርት አለ። ከዛም በኋላ ቮተር አይዲ አለ፣ የመራጮች ካርድ ወይም ደግሞ የምርጫ ካርድ የምንለው ሌሎች ሀገራቶች የምርጫ ካርድን እንደ አይዲ ስለሚጠቀሙት ማለት ነው። በዚህ መጠቀም ይችላሉ ማለት ነው እነሱ። ስለዚህ በዚህ መልኩ መጠቀም ትችላላችሁ። እኛ ግን ናሽናል አይዲን ሰሌክት እናደርጋለን። ምክንያቱም ናሽናል አይዲ በዚህ ሰዓት የሌለው ሰው አለ ብዬ ኤክስፔክት አላደርግም። ግን ናሽናል አይዲ ስትጠቀሙ ማስተዋል ያለባችሁ ነገር አለ። ናሽናል አይዲያችሁ በትክክል ኦሪጂናል መሆን መቻል አለበት። ኦሪጂናል ስላችሁ በተለያዩ ኮፒ ቤቶች፣ በተለያዩ ህትመት ቤቶች የተሰጧችሁ ናሽናል አይዲዎች እነሱን ለሬጂስተር ለማድረግ አትሞክሩ። መሞከር ያለባችሁ ወይ ደግሞ መሙላት ያለባችሁ ናሽናል አይዲያችሁ እላው ላይ ዲጂታል ኮፒ የሌለው መሆን አለበት፣ ኦሪጂናሉ መሆን አለበት። ስለዚህ ናሽናል አይዲያችንን ሰሌክት እናደርጋለን። ናሽናል አይዲያችንን ሰሌክት ስናደርግ እዚህ ጋር ፎቶ ውሰዱ ይለናል። ስለዚህ የፍሮንት ፎቶውን እንወስዳለን። ፍሮንት ፎቶውን ካነሳን በኋላ ባክ ፎቶ ይለናል። ባክ ፎቶውን እንወስዳለን። ስንወስድ እዚህ ጋር ፕሮሰሲንግ ይለናል ማለት ነው። ፕሮሰስ ያደርጋል። በዚህ ትንሽ ፕሮሰስ ካደረገ በኋላ ወደ ቀጣዩ ያሳልፋችኋል ማለት ነው። ቀጣዩ ላይ እዚህ ጋር ፐርሰናል ኢንፎርሜሽን ነው የምንሞላው። ነቲንግ ፋንሲ ይላል። መጀመሪያ ነቲንግ ፋንሲ አይደለም፣ ፋንሲ የሆነ ነገር መሙላት አይጠበቅባችሁም። ጀስት a few things to verify your identity ቬሪፋይ ለማድረግ ትንሽ ነገሮችን ትሞላላችሁ። ፈርስት ኔም፣ ላስት ኔም፣ አይዲያችሁ ላይ ያለውን ስማችሁን ማለት ነው። ፈርስት ኔም፣ ላስት ኔም እናችሁን ምናምን በርዝዴታችሁን ምናምን በትክክል ትሞላላችሁ። ከሞላችሁ በኋላ ኔክስት ትሉ ኮንቲኒው ትሉታላችሁ ማለት ነው። ታች እዚህ ከዛ ኮንቲኒው ካላችሁ በኋላ ምን ይላል ማለት ነው? እዚህ ጋር ሌትስ ሜክ ሹር ዩ አር ዩ ይላችኋል ማለት ነው። ይሄ እዚህ ጋር ምንድነው የምታደርጉት? ፊታችሁን ታስገባላችሁ እሱ በሚያዛችሁ መልኩ ማለት ነው። የጠየቃችሁትን በአጠቃላይ እንደዚህ ዙሩ ሲላችሁ ወደዚህ ትዞራላችሁ፣ ወደዚህ ዙሩ ሲላችሁ ወደዚህ ትዞራላችሁ፣ ትዟዟራላችሁ እንደዚህ። ከዛም በኋላ የጠየቃችሁን ነገር በአጠቃላይ ትሞላላችሁ። ከዛም በኋላ በቀጥታ እንደዚህ ይላችኋል ማለት ነው። ኮንግራቹሌሽን ዩ አር ደን ይላችኋል። ከዛም በኋላ ከታች ደን የምትለዋን ትነካላችሁ ማለት ነው። ከዚያም በመጨረሻም አካውንታችን ላይ ተመልሰን ስንመለከተው ቬሪፋይ ዩር አይደንቲቲ የሚለው ላይ አይደንቲፊኬሽን ቬሪፊኬሽን የሚለውን ኮምፕሊትድ ይለናል ማለት ነው። በዚህ መልኩ አይደንቲቲያችንን ቬሪፋይ ማድረግ እንችላለን ማለት ነው። ስለዚህ ከዚህ በኋላ አድሰንሳችን ቬሪፋይ አልሆነልንም፣ ፒናችን አልተላከልንም፣ ወይም ደግሞ ፒን እንደገና ሪኩዌስት አድርጌ እስካሁን አልደረሰኝም፣ ወር ሆነኝ፣ ፖስታ ቤት መላለሱኝ፣ የተለያዩ ጥያቄዎች ተቀባይነት አይኖራቸውም ማለት ነው። ስለዚህ ዩቲዩብ በቀላሉ ራሳችሁ ስልካችሁን ብቻ ተጠቅማችሁ ቬሪፋይ አድርጋችሁ አድሰንሳችሁን ያለምንም ችግር መጠቀም ትችላላችሁ ማለት ነው። በዩቲዩብ የምትሰሩት ገንዘብ በቀጥታ ወደ ባንካችሁ እንዲገባ በቀላሉ አደረጋችሁ ማለት ነው። በቀጣይ ቪዲዮ ስንመለስ ደግሞ አድሰንስ አካውንት እንዴት እንደሚከፈት፣ የባንክ አካውንታችንን እንዴት አድርገን አድሰንስ አካውንት ላይ እንደምንሞላ፣ ታክስ ኢንፎርሜሽንን እንዴት እንደምንሞላ በደንብ አድርጌ በቀጣይ ቪዲዮ ይዤላችሁ የሚመጣ ይሆናል ማለት ነው። በተገኘው አጋጣሚ ሁሉ ስጠይቁኝ የነበራችሁ ሰዎች አሁን መፍትሄውን አግኝታችኋል ብዬ አስባለሁ ይህንን ጉዳይ ማለት ነው። በተረፈ የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ያለ እዛ የቴሌግራም ቻናላችን ላይ ጆይን በማድረግ የተለያዩ ጠቃሚ ነገሮችን ማግኘት ትችላላችሁ ማለት ነው። ቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ሰላም።